ለኛ መስጠት ቢፈልግ የፈለገውን ነገር መስጠት ቢፈልግ የሚከለክለው የለም። እሱ እኛን ራሱ የመከልከል ሐሳብ የለውም። ግን በመስጠት ውስጥ እኛን ያን ነገር ለኛ በመስጠት ውስጥ የኛ መጥፋት፣ የኛ መባከን፣ የኛ መውረድ፣ የኛ መርከስ ከሆነ ግን አላህ ይከለክለናል። በመከልከል ውስጥ የኛን ከፍታ፣ የኛን መባረክ፣ የኛን በመንገድ ውስጥ መጽናት ስለሚፈልጋል ይከለክለናል። ስለዚህ አላህ ለኛ መስጠት ቢፈልግ የሚከለክለው የለም። ወላሂ በጣም የሚገርም ቃል። አላህ ለኛ ምንም ነገር መስጠት ቢፈልግ ሊከለክለው ላይከለክለው ወይ እንዲያደርገውና እንዳያደርገው የሚያደርገው ነገር ምንድነው? ለምሳሌ እኔ አላህ እቺ ልጅ ወድጃታለሁ ሚስት አድርግ ስጠኝ ብዬ ብለምነው አላህ በዚህ ልጅ እንደምጠፋ እንደምጽጽ ካወቀ ይከለክለኛል። ገባችሁ አይደል? እና አላህ መስጠት ቢፈልግ የሚከለክለው የለም። ሊሰጥ የሚችለው ለኛ ያንን ነገር በመስጠት ውስጥ ለኛ ከፍታ ካለ ገባችሁ? ለኛ የተሻለ ነገር መምጣት ምክንያት ከሆነ አላህ ይሰጠናል። ስለዚህ ትክክለኛውን ጊዜ እንድንጠብቅ እንግዲህ አላህ ያጽናን። አላህ ጽናቱን ይስጠን። ገባችሁ አይደል? ጽናቱን ይስጠን። በቃ አላህ ትክክለኛ ጊዜ ላይ ትክክለኛውን ነገር ይሰጠናል። ካልተሰጠን አታጉረምሩ። በቃ ያ የተሰጣችሁ ነገር ሊያጠፋችሁ ነው። እውነት ሊያጠፋችሁ ነው። የሆነ ሰው የሆነ ነገር ስላማረበት እኛ ላይ ያምርብናል ማለት አይደለም። ሁላችንም እንዲሁ በመልክ በስም በአስተሳሰብ እንደምንለያይ ሁሉ ሁላችንም የሚያምርብን ነገር ይለያያል። ያንን ነገር ለመረዳት ሞክሩ። እኔ አልহামዱሊላህ ያንን ነገር ተረድቻለሁ። እንደሌላ ሰው ለመሆን አልጋጋጥም። እንደራሴ ነው የምሆነው። እንደራሳችን ስንሆን ደግሞ ያምርብናል። ፕላስ ደግሞ ኦሪጂናል ነው የምንሆነው። እንደራሳችሁ ስትሆኑ ፌክ አይደለም ኦሪጂናል ነው የምትሆኑትና ያው እነዚህ ነገሮችን በዚህ ጊዜ እያሰብኩ ነበርና አላህ በእኔ ህይወት ምንድን ነው የሰጠኝ እና ለየትኛው ነገር እኔ የተገባውኝና በምትኩስ ደግሞ እኔ ለሱ ምንድን ነው የሰጠሁት ምንስ ልሰጠው ይገባል የሚለውን ነገር እያሰብኩ ነበርና ወዴት ነው የወሰደኝ? ያው ልጅ እያለን ሰንበት ትምህርት ቤት እንማር ነበረ። ደብረ ኤልያስ ቅዱስ ጊዮርጊስ ቤተክርስቲያን የሚባል ቤተክርስቲያን እንማር ነበር። ሰንበት ትምህርት ቤት ያሉኝ ጓደኞች አሉ። ቅዳሜ ከከሰዓት ነው ብዙ ጊዜ ሰንበት ትምህርት ቤት የሚኖረው። ከ7 ሰዓት ጀምሮ እስከ 11 ሰዓት ምናምን ጉባኤዎችን በየቀኑ እንሄዳለን እና ይሄ ነው በቃ እዛ ላይ ነው የወሰደኝና በዛ እንትን የተሳሰርን ጓደኞች ነበርን የምንዋደድ ማለት ነውና ያ ነገር በደም ያዋድደን ነበርና በቃ ከዛ ነው የተጀመረው። መማር ተጀመረ። ከዛ ታደገ። ፍልስፍና መጽሐፎችን ማንበብ ተጀመረ። ከዛ በኋላ ጥሩ ሃይማኖተኛ ነኝ እላለሁ፣ ግን ትክክለኛ ህይወቴ ላይ ደግሞ ጥሩ ህይወት የለኝም። ጥሩ ህይወት አልነበረኝም። ትንሽ ዱርዬ ነበርኩኝና ሁሉ ጊዜ ራሴን ወቅስ ነበር። ሁሉ ጊዜ ማለት ነው ማለት እንትን ነው አንድ የምትባል አባባል ነበረችና እንትን መጽሐፍ ቅዱስ ከኃጢአት ያርቃል፣ ኃጢአት ደግሞ ከመጽሐፍ ቅዱስ ያርቃል የምትባል መወዳት አባባል ነበረችና ይሄንን ነገር እያነበብኩት እያደረኩት ለምንድን ነው ከእንደዚህ ነገር ሊያርቀኝ የማይችለው? ምናልባት የኔ ችግር ሊሆን ይችላል፣ ግን ለኔ ግን አልሰራልኝም። ገባችኋል? ለኔ አልሰራልኝም እና ሁሉ ጊዜ ጥያቄ አለ እና አንድ ግን የማየው ነገር ነበረ። ሙስሊም ጓደኞች አሉኝና አንድ ሙስሊም ጓደኛ አለኝ። ለምሳሌ በሰላቱ ድርድር አያውቅም። እኔ መስጊድ ድረስ ጎትቶኝ ይዞ ሄዶ እኔ በር ላይ ቁጭ ብዬ እጠብቀዋለሁ። ከዛ እሱ ሰግዶ ይመጣል። በተአምር እንትን አይልም እና ይሄ ነገር አለ። ከዛ ፖለቲካሊ ደግሞ ስታዩ እስልምና ላይ እየተሰራ ያለው ፖለቲካ እነሱ አቺቭ ሊያደርጉት ያሰቡት ነገር ምናምን ነገር በአጠቃላይ ሳይ ያው ከክርስትና የመውጣትና ላይክ በቃ ወደ ምንም ሃይማኖት የለም ወደሚል ሐሳቤ ነው የመጣሁት ማለት ነውና ከዛ በኋላ ምንድነው የሆነው ነገር እንዴት ልበላችሁ እንግዲህ አላህ ፈቅዶ እንግዲህ እኔ የገባችኝ ያችን እውነት እንዴት እንደማስረዳችሁ አላውቅም። ምን እንደሆነ ልንገራችሁማ። እንግዲህ መጽሐፍ ቅዱስ የዓለም አምላክ ሰይጣን ነው ይላል። ያው እንግዲህ በሚለው ነው የማስረዳችሁ። ለመረዳት ሞክሩ ሐሳቡን። እዛ ስታንድ ላይ ሆኜ ነው ነገሮችን ማስረዳችሁና የዓለም አምላክ ሰይጣን ነው ይላል ክርስትና ሃይማኖት ላይ ማለት ነው። ምን ማለት ነው ይሄ? የዓለም ገዢ ዓለማዊ የሆኑ ነገሮች ላይ ጠቅላላ እነዚህ ፍላጎቶች ላይ ያሉ ነገሮች ጠቅላላ ገቨርን የሚያደርገው ሰይጣን ነው ወይ ደግሞ ሸይጣን ነውና ምንድነው የተረዳሁት ነገር ይሄ ሸይጣን እኛን በቃ ላይ ባገኘው አጋጣሚ እኛ አምላካችን አላህ ልንጓዝበት ካሰብነው መንገድ በቻለው መጠን ሊያስወጣን ይሞክራል። በቻለው መጠን ማለት ነው። በፍቅር ይመጣብናል፣ በቤተሰብ ይመጣብናል፣ በገንዘብ ይመጣብናል፣ በትምህርት ይመጣብናል፣ በጓደኛ ይመጣብናል፣
በሱስ ይመጣብናል። ገባችሁ? የኔ በምትሏቸው ሰዎች ይመጡባቸዋል። ሰዎችን እላያችሁ ላይ ያስነሳባቸዋል። ሁላችሁም ብዙ ሰዎች እናንተን ላይ እንዲቃወሙ በማድረግ በቃ ይመጣባቸዋል። በቃ ከዚህ መንገድ ጥርግ ብላችሁ ወጣችሁ ተስፋ ቆርጣችሁ እያለቀሳችሁ እንድትኖሩ፣ ተስፋ እንድትቆጥሩ፣ በቀለኛ እንድትሆኑ፣ ቂመኛ እንድትሆኑ በቃ በቻለው መጠን ይለፋል። ይሄ ኢየሱስ ስራ ነው። ገባችሁ አይደል? እና ጓደኛ ታጣላችሁ፣ ብቸኝነት ይሰማችኋል፣ ታለቅሳላችሁ፣ ትሰበራላችሁ። ትልቅ ተስፋ ነው ያረጋችሁበት ነገር ጠቅላላ ቅንጥስጥስ ብሎ በቃ ዜሮ ሲሆን አመር ሲሆን ታዩታላችሁ። ይሄ ሁሉ የሱ ስራ ነው። ይሄንን ነገር ግን በአንድ ነገር ብቻ ማክሸፍ ትችላላችሁ። በምን? አላህን በመያዝ ብቻ። አላህን የያዘ ሰው መቼም አይወድቅም። መቼም ቢወድቅ እንኳን ውድቀቱ በታላቅ ሁኔታ ለመነሳት አላህ እንዳልኳችሁ አላህ ሁሉ ጊዜ ትክክል ነው። እናንተ ትክክል ነው ብላችሁ የምታስቡትን ነገር ለማድረግ አላህ የሚከለክሉ የለም። ግን እናንተ ትክክል ነው ብላችሁ ያሰባችሁትን ነገር መጥፎ ነገር ነው። በጣም ወደናቸው አምነናቸው ብዙ ሚስጥራችን አድርገን ለፍተንላቸው ቤተሰቦቻችንን ገፍተን ለነሱ የኖርንላቸው አጠገባችን የሌሉ ጓደኞች አሉ። ሚስጥሮቻችንን እየነገሩ ለሰዎች እኛን ያሸማቀቁን፣ ያሰደቡን፣ ያስዋረዱን አሉ። እነሱን ሰዎች የሆነ ጊዜ በጣም ከነፍሳችን በላይ የምንወዳቸው አብረን ሁላ የምንሞት የመሰልናቸው ሰዎች አሉ። ማለት በቃ የሆነ እንደ አየር ብን ብሎ ከህይወታችን የጠፉ ሰዎች አሉ። 1 2 3 4 ብለን እስከ 20 ድረስ መቁጠር የምንችላቸው ሰዎች አሉ። ካለነሱ እኮ ህይወት አይሆንም። እኔ ጓደኛዬ ነው እንደ ወንድሜ ነው የማየው። እኔ በማየው ልክ ያየኛል። ጥሩ የሆነ አጋሪ ነው ብላችሁ ያሰባችሁ ሰው ዛሬ የት ነው ያለው ብላችሁ ስታስቡ ጭራሽ እናንተን ለመጣል፣ ጭራሽ እናንተን አፈር ከድሜ ለማስበላት፣ እናንተን ለማዋረድ፣ ህይወታችሁ ሁሉ የተመሰቃቀለ እንዲሆን፣ የተዘበራረቀ እንዲሆን ቀለሊት ይገፋሉ። ተገልብጦ የእናንተ ውድቀት የነሱ ደስታ ነው። ግን እነዚህ ሁሉ ግንኙነቶች ለአላህ የተሰጡ ከሆኑ አንድ ጓደኛ አለኝ በህይወቴ ሲመጣ አልহামዱሊላህ፣ ከህይወቴ ሲወጣ አልহামዱሊላህ። የነገሮች ሁሉ ባለቤት ማን ነው? አላህ ነው። አላህ ሰጠ፣ አላህ ነሳ። አላህ በነገሮች ሁሉ ትክክል ነው። መጨረሻ ላይ አላህን ከተከተልን፣ አላህን ከሰማን አትራፊ ነው የምንሆነው። ወላሂ ነው የምላችሁ። ሱቁ ስለሞቀ አትርፋችኋል ማለት አይደለም። በስንት ዋጋ ነው የምትሸጡት ነው ጥያቄ። መጨረሻ ላይ ሂሳቡን ሸጣችሁ ከጨረሳችሁ በኋላ ሂሳቡን ስታወራረዱት አትርፋችኋል ወይ እንጂ ሱቅ ውስጥ ግርግር ስለበዛና ወጪ ገቢ ስለበዛ መጨረሻ ላይ ታተርፋላችሁ ማለት አይደለም። ስለዚህ አላህ በነገሮች ሁሉ ትክክል ነው። ከአላህ ጋር አትማገቱ፣ ከአላህ ጋር ቅራኔ ውስጥ አትግቡ ማለት ነው። በህይወት ውስጥ ይህንን ነገር አንደርስታንድ አድርጌያለሁ። ምንም ነገር በማግኘት ውስጥ በማጣት ውስጥ ምንም መገረሙ ነገር የለም። አላህ ስራውን እየሰራ ነው። መጨረሻ ላይ ግን ትርፋማ ነው። ትርፍ ማለት ምድር ላይ መደሰት ላይሆን ይችላል። ትርፍ ማለት እኛ ሰዎች ጭንቅላታችን ላይ ያስቀመጡት ነገሮች አሉ። በቃ አሁን ሴቶች በቃ ባለማግበቷ የምትጨነቅ ሴት አለች። ወንድ ልጅ የሆነ ቦታ ባለመድረሱ የሚጨነቅ ሊኖር ይችላል። በቃ የሆኑ እዚህ ዓለም ላይ ያሉ ሰዎች ካስቀመጡልን ስታንዳርድ አንፃር ማለት ብዙ ነገር ውስጥ መንገባ ሰዎች አለን። ግን ያው እሱ ሳይሆን ያው አላህ ባሰበልን መንገድ ስጡት ለአላህ ህይወታችሁ። አላህ በቃ አንተ ግባና አንቀሳቅሰው ወርት አንተ ለኔ አቀድልኝ፣ አንተ ለኔ በቃ ከህይወቴ ትክክል አይደለም ብለን የምታስበውን እኔ ችግር የለውም ሳምንት እያለቀስኩ እቀበለዋለሁ፣ ነቅል አውጣው በሉት። ባጭሩ ያስፈልጋል ብሎ ያሰቡን ነገር ደግሞ ወደ ህይወታችሁ ያምጡ። እቺን ነገር ማመን አለብን። ይሄን መዋጥ አለብን። አላህ ትክክል ነው። አላህ ትክክል ነው። በህይወታችን ትክክል ነው። አቅርቡት እንደ ሐሳብ አይደለም። አቅርቡት። አላህ ትክክል ነው። እናቴ እኔ ላይ መጥፎ ስትሆን አላህ ትክክል ነው። ለኸይር ነው። ስለዚህ እነዚህ ሁሉ እኛ በህይወታችን የሚደርሱብን
የሚጎዱን የሚመስሉን የሚሰብሩን የሚመስሉ እነዚህ ነገሮች ጠቅላላ ለሄር ነው እኛን ተርፋማ ያደርጉ። ምናልባት አይታችሁ ከሆነ ወንዶች ታውቃላችሁ፣ ሴቶችም ታውቃላችሁ። አይ ቲንክ ጂም ትገቡና ልክ ስፖርት ስትሰሩ አንድ ቀን ስትሰሩ ያማችኋል ስትራፑ የሆነ መራመዱን ላይ ያቀታችኋል። ምንድነው ሲባል እዛ ጋር እየሰራችሁለት ያለው ነገር እንትን እያለ ነው ውጤት እያመጣ ነው ማለት ፔን አለው ነው። ያለ ፔን አይሆንም። አንድ ሴት ልጅ አርግዛ ምጥ ሲመጣ እንደዚህ መታ ቀዳችሁ አውጡልኝ ልጅ ወይ የሆነ አድቅቃችሁ አፍረጣችሁ አውጡልኝ የምትል ከሆነ ትክክል አይደለም። ምጧን በስነ ስርዓት ጨርሳ ያችን ህመም ጨርሳ ልጅ መውለድ አለባት። እዛ ትልቅ ልጅ የሚባል ነገር ታገኛለች ማለት ነው። እና ስንታመም ለሄር ነው ያጠነክረናል። ሰዎች ሊጥሉን ሲሞክሩ አትደቁላቸው፣ አታልቅሱ፣ እየየ አታብሱ፣ አታስታሙት። ያን ነገር ነው ይሄ ለሄር ነው። ምናልባት የሆነች ልጅ የሆነ መጥፎ ነገር ሰርታብን በህይወታችን ብትሄድ እንትን ነው ከዛ በላይ መጥፎ ነገር እንዳትሰራባን በቃ አላህ እንዲበቃት እያደረጋት ነው። እኛን ደግሞ በተወሰነ መልኩ ለማስተማር እየሞከረ ነውና እያና ብዛ ይሄንን ነገር እኔ ተቀብዩ ሲሆን እኔ መዋጥ ፈልጋለሁ። አንደኛ ነገር አላህ ምንም ነገር ሊሰጠኝ ቢፈልግ የሚከለክለው የለም። ስለዚህ እሱ ለኔ መልካም ነው ብሎ ያሰበውን ነገር ይሰጠኛል። መልካም ነው ብሎ መልካም አይደለም ብሎ ያሰበውን ነገር ከህይወቴ ነቅሎ ያወጣል። ስለዚህ ሁለተኛው ነገር ደግሞ ምንድነው? አላህ በነገሮች ሁሉ ትክክል ፐርፌክት ትክክል 100% ማለት ይሄንን እንዴት ልበላችሁማ ልብስ ሳትለብሱ ከቤት እንደማትወጡት ሁሉ እቺን ሐሳብ ሁሉ ጊዜ አስበናት እንድንወጣ አላህ ያግዘን። እኔ ያው እንደዚህ ሆኜ አይደለም እኔ ሐሳብ ነው እንትን ብለው ሐሳቡን ደግሞ መሬት ላይ አውርተን እንድንኖረው ደግሞ እንተጋገዛለን እርስ በርስ ማለት ነው። ስለዚህ ይሄ ነገር አለ። ስለዚህ ወደ ሐሳቡ ስመጣ እንደነገርኳችሁ ሸይጣን ከዚህ መንገድ ሊያስወጣን ይፈልጋል። በቃ በዚህ ያህል ደረጃ ይፈተነናል። ስለዚህ መጀመሪያ የሚያደርገን ነገር አላህን ከህይወታችን ያርቀዋል። አላህ የሆነ ሰማይ ላይ ብቻ ያለ አምላክ ምድር ላይ የሌለ ዝም ብሎ እያየ አሃ ምን አሚል እንደዚህ አይነት ስሜት እንዲሰማን። ሁለተኛው ነገር ደግሞ አላህ እኮ ምንም ቢያረግልሽም ከሞት በኋላ ባለ ህይወት ምናልባት እሱንም ሊያረግልሽ ይችላል የሚል ሐሳብ ውስጣችን ይልቅ አላህ እኮ ምንም ይሄው ህዝቡ እየተፈጀ አይደለ እንዴ? አንቺ ስንቴ ነው የተሰበርሽው? የአላህን ቃል ሰምተሽ መልካም ሁኚ ስላለሽ መልካም ሆነሽ ይሄን ሁላ ተበደለሽ አይደል እንዴ? ምንድነው መሰሉ ከዚህ በላይ ምንድነው? ንቅ እንጂ አትጃጃል ይላል። ተኖ አላህ ስራውን እየሰራ በእንደዚህ አይነት ሐሳብ ውስጥ ይገለንና ይከተንና በቃ ከዚህ መንገድ ኮምፕሊትሊ እንድንወጣ ነው የሚያደርገው። ኮምፕሊትሊ ማለት ሶስተኛውና ደግሞ በጣም መጥፎ ነገሩ ልንገራችሁ። በጣም መጥፎ ሰው መቼም የማያስተውለው በጣም ከባዱ ነገር ማለት ነው። እንድትደነዘዙ ነው የሚያደርጋችሁ። በቃ እንዴት ልበላችሁማ የሆነ እኮ የተቀመጠ ድንጋይ እኮ ተፈልጦ የሆነ የማዕዘን ድንጋይ ሆኖ እኮ ለሆነ ነገር የሚረባ ይሆናል። ለምንም ነገር የማይረባ ነገር እንደመሆን እኮ የሚያሳዝን ትንሽ ነገር የለም። እስቲ አስቡት እናንተ ለምንም የማይረባ ነገር በቃ ይሄ የሆነ ቦታ ራሱ ተወጥፋችሁ ማትሞሉ አይነት ነገር እንዴ። ድመት እኮ መንገድ ላይ እየተሻገረች መኪና እኮ በያት እገጫታለሁ ብሎ እኮ መኪናውን ያቆማል። እሷ ራሱ የሆነ ነገር አላት። ግን ለምንም የማይጠቅም ነገር እንደመሆን የሚያሳዝን ነገር የለም። ለምንም የማይጠቅም ነገር ደግሞ እንዴት ነው የሚሆነው? ያለ ራዕይ መኖር። ራዕይ የሌለው ሰው፣ ተስፋ የሌለው ሰው ለምን እንደሚኖር የማያውቅ በቃ ወደ ዘይር ሲባል የሚሄድ እንዲያደርግ ሲባል በቃ ዝም ብሎ የሚነዳ ኢቭን እንደ በግ ዝም ብላ አትነዳ ይባላል አይደል? በጎች እኮ አውሬ ካዩ አይሄዱም ወደዛ። ብትነዷቸውም አይነዱም። እንደ አውሬን ይበላናል ብሎ ይመለሳል። ይሄ እንዴት መነዳት እንደሆነ ራሱን ያላቁ። እንደ በግ አይደለም። በግ አውሬ ወደሌለበት ነገር አይሄድም፣ አይነዳም። እኛ ግን በቃ ዝም ብለን ወደ ተገኘው ነገር መነዳት ይሄ በጣም ትልቁ ኪሳራ ነገር ነው። የሰዎች ዕቃ መሆን የሰዎች እንዴት ልበላችሁ ይሄ አይሩን ምን እንደማለት እንዴት ልበላችሁ የሆነ የሰዎች የሆነ በቃ ትርፍ ዕቃ መሆን እንደፈለጉ ሲያራዋችሁ ማለት ነው። ይሄ አንዱ ሸይጣን እኛን
ከአላህ ጋር እንድንቆራረጥ ለተፈጠርንበት ዓላማ እንዳንኖር የሚያደርግበት ነበር። ስለዚህ እነዚህ ሶስት ከባድ ነገሮችን በህይወት ይዘምራል። ገባችሁ አይደለ? ሸይጣን በእነዚህ መንገዶች ይፈትነናል። ስለዚህ እነዚህን ነገሮች እንዴት ነው መቃወም ማለት እንዴት ነው መከላከል ያለብን ብለን ስናስብ የማይረቡ ሰዎች እንዳትሆኑ ለማሰብ አንደኛ ነገር አላህ እናንተን ከማንም ጋር ተመሳሳይ አድርጎ አልፈጠራችሁም። ስለዚህ የተለየ በቃ እኔ አሁን ጃንን እኔን የሚመስል ሌላ ፍጥረት የለም። ስለዚህ እኔ የተለየ እኔን አይነት ብቻ ፍጥረት የሆንኩበት የራሴ የሆነ ኦሪጂናል እኔ ነኝ። ፌክ የኔ አይነት ሌላ ነገር የለም። ስለዚህ ትልቅ ዓላማ አለ ማለት ነው ለእኔ የተሰጠ። ምክንያቱም እኔ ብቻ ስለሆንኩ ዓለም ላይ ያለሁት ማለት አዲስም ከሆነች አዲስ ብቻ ነው። ነቢልም ከሆነ ማንንም ከሆነ የተፈጠረው እሱ ብቻ ነው። ስለዚህ እሱ ብቻ ለግሉ ፎከስ ተደርጎ ከሌሎች ሰዎች የተለየ ተደርጎ እንደማንም አይነት ሳይመስል በቃ በራሱ መንገድ ተፈጥሯል። ስለዚህ ይህ ዝም ብሎ ነገር አይደለም። ዝም ብሎ ነገር በተመሳሰለ ሁኔታ መጠራቀም ጥርቅም ማለት የተመሳሰለ ነው የረከሰ ነገር ማለት። እኛ ግን ለመጠራቀም ማንመችም። ምክንያቱም እኔ ብቻ ዓለም ከተፈጠረ ጀምሮ እስካሁን ድረስ እንደኔ አይነት የተፈጠረ ተመሳሳይ ፍጥረት የለም። እኔ ብቻ ነኝ ያለው። ስለዚህ ለምንድን ነው አላህ ፎከስ እኔ ላይ ሊያደርግ የፈለገው? ለምንድን ነው እኔን ብቻ ሊፈጠር የፈለገው የሚለውን ነገር ስታስቡ you have like የተለየ እቅድ አላችሁ ወደ ዓለም ስትመጡ። የተለየ ያልተለየ አይደለም። እንደ አዲስ አይነት እቅድ አልተሰጠኝም። አዲስም እንደኔ አይነት እቅድ አልተሰጣትም። ኔቨር። እሷ ለራሷ ብቻ የሆነ የተለየ የራሷ እቅድ አለ። ስለዚህ ዋጋ አለኝ ማለት ነው። ዝም ብሎ ለምንም የማልሆን ፍጥረት አይደለም። እና ለምሳሌ አይ ቲንክ 700 ምን አይሰበሰበ ሰው አለ። ከነዚህ ውስጥ አውርቶ የማያውቅ ሰው አለ። ታፕታፕ ብቻ አድርጎ አዳምጦ የሚሄድ ሰው አለ። ግዴታ እሱ የተለየ ለመሆን እንደኔ መጥቶ እዚህ ጋር ማውራት ወይ ደግሞ ሰማን መጥቶ ቁርአን እንደሚቀረው መቀራት አይጠበቅበት። ያቺ ያዋጣት መልካም ነገር ራሱ በቂ ነው። መልካም ነገር ማዋጣት ማለት የነገሩ ብዛት አይደለም፣ የማዋጣቱ ሐሳብ ማለት አንድ ሰው መልካም ነገር ሊያዋጣ ፈልጓል ወይስ ብዛቱን ያስጨነቀው? ያም ሰውዬ ታብ ሲያደርግ እኔም መጥቼ ሳወራ ሁለታችንም መልካም ሐሳብ በማሰብ በኩል ነው። ገባችሁ አይደል? ሰው የመልካም ይሄ የሆነ ነገር የማረግ ብዛቱ ጥርቅሙ ሳይሆን ሐሳቡ ሰው መልካም ነገር ለማረግ አስቧል ወይ? ይሄ አንዱ ትልቁ ነገር ነው። ሁለተኛው ደግሞ ያልነው ነገር አላህ በሁሉም ነገር ትክክል እንደሆነ ማመን። አላህ ምንም ነገር በህይወታችን ሊሰጠን ቢፈልግ የሚከለክለው የለም። ስለዚህ አላህ ለኛ የሚጠቅመንን ነገር ሁሉ ይሰጠናል። የማይጠቅመንን ነገር ደግሞ ገንጥሎ ከህይወታችን ያወጣል። ግን ይሄንን ነገር አላህን ያደረገው እንድንል ደግሞ ህይወታችንን ጠቃ አላህ እኔ በህይወቴ ላይ ምንም አቅም የለኝ፣ እኔ ስለነገም አላቅም፣ ደግሞ በራሴ ትዕቢትና በራሴ ግብዝነት ይሄ ካልመጣ ምናምን ብዬ ያልኩት ነገር አክስሮኝ ስብርብር አድርጎኝ በኋላ ጸጸት ውስጥ ብገባ ኧረ አንተው ነው የሚጠቅመኝን አውጣ፣ የሚጠቅመኝን ስጠኝ፣ በቃ አንተ ታውቃለህ፣ አንተ እኔ ፈጠርክኝ እንደመሆን እንደፍጠርጥር ያርጉ ትላላችሁ። ሄዶም ለማልቀስ ይመቻል። አንተ ይሁን ካልክ ይሁን ብላችሁ ሄዳችሁም ለማልቀስ ይሆናል። ሌላው ደግሞ ሶስተኛው ነገር እኛን አላህን የፈጠረን ደግሞ እንድንገዛውና እንድንታዘዘው ነው። ስለዚህ አላህን እንድንገዛ ከሚከለክለን አላህን እንድንቃወም ከሚከለክለን ነገር የተቆጠብን የታቀብን መሆን አለብን ማለት ነው። እነዚህ ሶስት ነጥቦች ይሰመርባቸው ማለት ነው። ስለዚህ ወደኔ ሐሳብ ስመጣ በህይወት ጉዞ ውስጥ የተመሳሰለ እርምጃ ባለመራመዴ በጣም በህይወቴ ብዙ የወጡ ሰዎች አሉ። ምናልባት የሆነ ጊዜ ብቻዬን ነበርኩ፣ ምንም ጓደኛ የለኝም ማለት የሆኑትን መሆን ስላልፈለኩ፣ እውነትን መራመድ ስለፈለኩ፣ ከአምላኬ ጋር መቃወም ስላልፈለኩ፣ ይሄንን አምላክ በቃ ስለፈለኩት እሱን ያስከፋዋል ብዬ የማስበውን ነገር ለማድረግ ስለሞከርኩ በህይወቴ በጣም ብዙ ያጣቸው ሰዎች ነው። በጣም በቃ ብቸኝነት ነው። የሆነ ተመሳሳይ ህይወት ይሰለቻል። ግን እኔ ይሰለቻል ግን የማይሰለችኝ ምንድነው እዚህ እለት እለት የማደርገው ተመሳሳይ ነገር ዛስናት ይሄ አይደለም የተፈጠርኩበት ነገር መንገድ ላይ ነው ያለሁት ብዬ ስለማስብ
ቀጣይቷን ዓለም ስለሆነ የማስበው ቢያንስ እሷን ተስፋ እያደረኩ ብዙም እዚህ ያለው ነገር ቦዘር ያደርገኝ ነበር። እሱ አንድ አጋጣሚ ከሆነች ልጅ ጋር ተዋወቅን ምናምን አንድ ላይ ሆነ። ያሷ ክርስቲያን ነበረች። እኔ ደግሞ ምንም ሃይማኖት የለኝም ነበርና ወደ አንድ ሃይማኖት የመምጣት ዝንባሌ ግዴታ መሆን አለበት ተባለ። እኔ የቻልኩትን ይፈርት አደረኩኝ። ከዛ የመጨረሻ ዲሲዥን የሆነው ወደ ቲክቶክ መምጣት ይሄ ነው። ወደ ቲክቶክ እንግዲህ ብዬ የመጣሁበት ጊዜ ማለት ነው። ሰው ወደ ቲክቶክ መጣው። እኔ ንጽጽር ሲባል እና አቡ ሃይደርን ነው የማውቀው። አይ ቲንክ ካሊድ ካሳውን አለ ቄስ የነበረ የሰለመው። በተረፈ ማውቀው የለም። ስለ እስልምና ጓደኞቼ ነው የሚነግሩኝና ብዬ መጣው። ወደዚህ ስመጣ እና አይዶን ነው እኔ በቲክቶክ አላህ የሰጠኝ ነገር እኔ ማለት ወላሂ እናንተ ስለምትሰጡኝ እኔ አሁን እንግዲህ የተሰጠኝን እኔ ከአቅሜ በላይ ነው የተሰጠኝ መውደድ የተሰጠኝ ፍቅር ወላሂ ለአንዳቸውም ነገር እኔ ያደረኩት ነገር የለም ይመጠነኛልን ብያለሁ። ማለት ይሄንን ነገር እኮ ያገኘሁት ከዚህ አንፃር ነው የምለው ነገር የለም። ግን አላህ ሲሰጠኝ ነው ወላሂ ነው የምላችሁ ማለት ነው። እኔ ቢደብረኝ እንኳን በቃ ህይወት ምርር ቢለኝ ራሱ ቲክቶክ ላይ ላይቪን ከፍቼ አብሬያቸው በቃ ደስ የሚል ጊዜ የማሳልፋቸው አላህ የሰጠኝ ሰዎች እና በቃ መጣው ቲክቶክ ላይ ክርስቲያኖች ቤት መጠየቅ ጀመርኩኝ። አንዳንድ እየተባለ ከስር ከስር የሚመጡ ሙስሊሞች አሉና እኔ ምን እንዳደረግኩ አላውቅም። ከእውቀት ብትሉ እኔ የረባ እውቀት የለኝም። እንዲምሉ የሆነች ትንሽ ማቃት እውቀት አለች። ምንም የተለየ ምንም ያደረኩት ነገር የለም። ግን በቃ አላህን ታግሾ ነበር። እኔ አላህ ወደ እስልምና ስመጣ አዲስ አምላክ ተቀብያለሁ ብያለሁ። ከልጅነት ጀምሮ ሲያሳድገኝ አምላኬ ብዬ የማምነው አምላክ ነው አላህ ማለት ነው። ግን ያው ለሱ ያለኝ እይታና አረዳድ አስተካከልኩኝ። አላህ ለካ እንደዚህ ነው አልኩ። ከዛ አይዶን ነው ለየትኛው ነገር እንዲሆን አላቅም እንደዚህ እየተኮነልኝ ያለው ማለት ነው። እና እኔ አይዶን ነው ላይክ እኔ ምንም ቃል የለኝም ወላሂ ነው የምላችሁ። ምንም ቃል የለኝም። ምናልባት አንድ ቃል ሊኖረኝ ይችላል። ወላሂ በህይወታችሁ እንደዚህ አይነት ትልቅ በረከት አላህ ይስጣችሁ። ትልቅ ወላሂ ትልቅ ማለት ነው። እኔ እንጃ አላህ የሚሰጣችሁ ነገር ይለያል። እኔ እንጃ እኔ ምንም ቃል የለኝም ምንም ማለት ነው። እንዴ አይሩን ቲክቶክ ላይ ቢጠፉ በጣም ብዙ የሚያሳስቡ ሰዎች አሉ። አይሩን እኔ የትኛውን ነገር አጉድዬ ወይ የትኛውን ነገር አምልጬ እንደሆነ አላውቅም። ወላሂ ነው የምላችሁ። እኔ እየሰከስኳችሁ አይደለም። ላይክ ምን ላይክ እኔ ያደረኩት እኔ እኮ ያደረኩት ስለሆነ ነው ብዬ እኔ ራሱን ማስበው ነገር የለም። ምናልባት እኔ አውርቼ ከሆነ ምናልባት የተወሰነ ከክርስትና ያወጡ ልጆችን ጥያቄዎቻቸውን መልሼ ምናምን ወደ እስልምና እንዲመጡ ምናምን ነገር ጥረት አድርገው ቢያንስ እሱን አድርጌያለሁ ብዬ አወራለሁ። ግን ማለት ቲክቶክ ላይ ያለ ጀማ ለኔ ያለው ነገር አይዶን ነው እኔ ከየት እንደመጣ አላውቅም። ማለት የትኛው ላደረኩት ነገር እንደዚህ የተደረገልኝ እንደሆነ አላውቅም። ግን የሆነ አልহামዱሊላህ አላህ ሲሰጥ እንዴ መታገስ ነው። አላህ ከዚህ በላይ በህይወት ያደርጋል። ወላሂ ታዩታላችሁ። እና እኔ አይዶን ነው እኔ ምንም ቃል የለኝም አላህ እኔ በኔ ህይወት ስላደረገው ማለት ነውና አይዶን ነው እንጃ እኔ ምንም ቃል እኔ ማለት ለዚህኛው ስራዬ እኮ ደሞዝ ሆኖልኝ ነው ራሱ ምለው ነገር የለም ማለት እኔ እንጃ ማለት እኔ ምንም ቃል የለኝምና በቃ አላህ ሲሰጥ እንደዚህ ነው። አላህ መስጠት ከፈለገ የሚያስቆመው የለም። ወላሂ ነው የምላችሁ። ጥያቄው ትታገሳላችሁ ወይ? ትታገሳላችሁ አትታገሱ? እኔ እንግዲህ ማለት ያን ያለም ታጋሾኝ አይደለም ግን አይ ቲንክ እንዳልሰለች ብሎ ነው መሰለኝ ትንሽ እስክታገስ እንኳን አልጠበቀኝ። ይበቃዋል በቃ ቢያንስ አስቧል ብሎ በቃ በውስጥ እየመጡ ምን ሆነክ ነው ደህና ነህ ወይ እንትን የሆነ ቤት እየተዋይቼ የተከፋው ከመሰላቸው መጣ አይዞክሽ በቃ እንደዚህ የሚሉኝ ሰዎች ወላሂ። ከዛ ደግሞ ትንሽ ገፍቼ እንዴት ነው እሺ እኔ ደህና ነኝ እናንተስ ግን ደህና ናችሁ ስላችሁ የሚገርም ማአት የሆነ ጉደላያቸው ላይ ተሸክመው የኔ ነገር ያስጨንቃቸው። አስቡ የቤተሰብ ስንት ጉድ ብቸኝነቱ፣ ሐዘኑ፣ መሰበሩ፣ በሰው መከዳቱ
ጀርባቸው ላይ ጭነው የኔ ደህንነት ያሳስባቸው። እንዴት ሆንክ እንዴ አንቺ እኮ እንዲሆነሽ ነው ስለ አረ አንተ ዋናው ደህና ሁን የኔን አላህ ያውቃል ይላል። እንደዚህ ይቻላል እንዴ? እኔ እንጃ። እኔ በጣም ነው ግራ የሚገባኝ እውነት በጣም ማለት ነው ግራ የሚገባኝና ታውቃላችሁ አንድ በጣም የምወዳት ፖስት አለችና እኛ ሁላችንም ቀጠሮ አለን በጀነት ማለት ነው ልንሰበስብ ነው ሁላችንም እንዳንቀር እና እኔ አይዱን እኔ አደርጋለሁ ብዬ የማስበው ነገር አብዙ እህቶችን ለማገዝ ሞክራለሁ በውስጥ ብዙ በቃ ህይወት ላይ በሆኑ ሰዎች ምክንያት ነጥብ እየጣሉ ያሉ ሴቶች አሉ እነሱን ለማገዝ ሞክራለሁ በተረፈኝ ምን ማድረግ ራሱ እንዳለብኝ ያለቅ ወላሂ ማለት ነው አክቹሊ ዛሬ ልናገር የፈለኩት ነገር በአጠቃላይ ይሄ ነው 3 ነጥቦችን ለማንሳት ሞክረናል አንደኛው ነጥብ እኛ ሙስሊም የሆነው አላህን ለመገዛት ነው 4 ሚስት ለማግባት አይደለም ወይ ደግሞ የሆነ ሙስሊም ጀማ ውስጥ ሰለምቲ እኮ ነው ምናምን ፌመስ ምናምን ለመሆንም አልሰለም ወይ ደግሞ ክርስቲያኖችን ለመበቀልም ማለት አልሰለምም ኔቨር የሰለምነው አንድን አምላክ በብቸኝነት በመገዛት ውስጥ ይሄ የሚገኘውን ጥፍጥና እሱን ለማጣጣም ህይወታችንን ላይክ ሞታችንን ለህይወት ለማድረግ ነው ወላሂ እኔ ሞት አልፈራም ይሄን በኮንፊደንስ ነው የምነግራችሁ ሞት አልፈራም ሞትን ግን ምን አልባት ከፈራው እኔ ሞቺ የምጎልባቸው ሰዎች ካሉ በያስብ ምክንያቱም አንድ ሰው እኮ አንድ ቀን ራሱ ቢቀር የት ሄዶ ነው ይባላል ቢሞት ደግሞ አስቡት አምላክን በመገዛት ሞታችንን ለህይወት በማድረግ ነው የሰለምነው ለዚህ አንደኛ ነገር ሁለተኛ ነገር ምን አወራ አላህ በነገሮች ሁሉ ትክክል እንደሆነ እንረዳ አላህን በመታገስ ውስጥ የትልቅ ምንዳና ትሩፋት ባለቤት ነው ገባችሁ አይደል እና አላህ ምንም ነገር ሊሰጠን ቢፈልግ የሚከለክለው የለም ሊሰጠንም ላይሰጠንም የሚችልበት ምክንያት ምንድነው ከሰጠን ምንጠፋ ከሆነ ይከለክለናል እንድንጠፋ ስለማይፈልግ ገባችሁ ያንን ነገር ለኛ በመስጠት ደግሞ ማትረፍ የሚፈልገው ነገር ላይከኛ ትርፋማ ምንሆን ከሆነ ከፍ ምንል ከሆነ በመንገዱ ምንጸጣ ወይ ምንባረክበት ነገር ከሆነ አላህ ይሰጠናል ሶስተኛው ነገር ደግሞ ምንድነው ማንንም ሰው ማንን ለመምሰል መጋጋጥ የለበትም ዋናው ሐሳቡ ነው መልካም ሆኖ ላይክ ሰው መልካም ነኝ ብሎ እስካሰበ ድረስ መልካም ነገር ማድረግ አለብኝ ብሎ እስካሰበ ድረስ ያ ሐሳብ በቂ ነው አባቸው አይደል ስለዚህ እኔ አዲስን መሆን ኔቨር መሆን እኔ በህይወቴ የገባኝ ነገር አዲስ የሆነችውን የትኛውንም አይን ነገር መሆን አልፈልግም እሷም እርግጠኛ ነኝ እኔ ሆንኩትን ምንም አይን ነገር መሆን አልፈልግም ግን ሐሳባችን ግን የሁለታችንም መልካም ምናልባት እሷ ወጥ ከሰራችን እንጀራ ጋግር ይሆናል ወጡንም እንጀራውንም ካልሰራው ብሎ መጋጋጡ ተገቢ አይደለም በቃ ሁሉም ሰው የየራሱ አላማ አለው ለዛ ነው አላህ ሁላችንንም የተለያየ አርጎ ይፈጠራል እንጂ ሁላችሁንም ጃቢር አርጎ ይፈጥራችሁ ነበር ሁላችሁም ወይ እንጀራ ተጋግራላችሁ ወይ ወጥ ትሰራላችሁ ግን ሁላችንም የተለያየ መልክ የተለያየ ስም የተለያየ አስተሳሰብ ይኖረን የተለያየ ራሳችንን የሚመጥን ነገር ለመስራት እነዚህ 3 ነገሮችን አስበናል አይተናል ማለት ነው እነዚህ 3 ነገሮች በህይወቴ ሰምቻቸው አይቻቸው አይደለም በህይወቴ ሀፕን አድርገው አሳይቻቸዋለሁ አላህ የሰጠኝን አሳይቻቸዋለሁ የወሰደብኝን አሳይቻቸዋለሁ አላህ መጥቶ የወሰርኩብህን ልመልስልክ ቢለኝ አረኔ አልፈልግም ጦሲን ነው ማለት አረኔ አልፈልግም አላህ እንደገና ልፍጠርልህና ህይወትን እንዴት ላርግልህ ቢለኝ አሁን የኖርኩትን ህይወት ድገም እንዴት ነው ማለት ምክንያቱም አላህ ትክክለኛነቱን አሳይቶኛል ወላሂ እኔና እሱ ብቻ ነን የምናውቀው እና መታገዝ መልካም ነው መታገዝ ትግስት መታገስ አሪፍ ነው መተናነስ ትህትና ሰው ማክበር ሰው እንዲያደርግላችሁ የምትፈልጉትን ነገር ለሰው ማድረግ ፕላስ ደግሞ እንደ ችግር የምናነሳቸው ነገሮች አሉ የናንተ ሃይማኖት ሲሰደብ እንደሚከነክናችሁ የሰው ሃይማኖት አለመንካት
እንደውም እኮ ምን የምንለው ነገር አለ ለወገኖቻችን ስናስተምር እናንተ ተምራችሁ ባሰልሙልን እንኳን እስልምና እኮ እንደዚህ ነው ብላችሁ ከኛ ጋር ብትኖሩ ራሱ አሪፍ ነው ብለን እናገራለን። ስለዚህ መከበር ከፈለጋችሁ የሰው ነገር አትንኩ፣ አክብሩ። እና ሐሳባችሁ ጠቅላላ እንደዚህ ነገር ይሆናል። በመጨረሻ የምፈልገው ነገር ያ አንዳንድ የተወሰነ ነገር አጋጥሞኝ ነበረ ላይክ ፐርሰናል ህይወቴ ላይ አክቹሊ እንዲህ ከባድ ነው ማለት አልፈልግም። ያው አይ ቲንክ ትንሽም የቆየ ነገር ነውና የሆነ እንትንም ማለት የሆነ ማከባበድ ምናምንም አልፈልግም። ምክንያቱም እንደነገርኳችሁ አሁን ያስተማርኳችሁን ነገር ውሃ እንዳልቸለስበት በቃ ትክክል ነው እያልኩኝ ነው የሚሄደው ማለት ነው። እና በቃ ከአቅሜ በላይ ሲሆን ትንሽ ድብቅልና እንትን እላለሁ። በቃ ነገሯን እንትን አወጣታለሁ አወርዳታለሁ እንጂ አላህ በነገሮች ውስጥ ሁሉ ጊዜ ትክክል ነው ማለት ነው። እና በዛ ሁኔታ ውስጥ ምናምን ነገር ያው በቃ ጥሩ ያልሆኑ ነገሮች ተፈጥረዋል። ያው ምንድነው የሚከብድ ይመስላል፣ አይከብድም ይመስላል የሚከብድ ማለት ነው። ሰው ቤት ከሌለው የማይኖር ይመስላል፣ ግን ቤት ሳይኖር የሚኖር ሰው አለ የምናውቀው ማለት ነው። ደስተኛው የሚገርም ዝናብ እየዘነበ ለጥጦ ታይታችሁ ልታውቁ ትችላላችሁ። ያ ይቻላል፣ የማይቻል ነገር የለም። በእነዚህ ሁኔታዎች ውስጥ የኔን ጭንቀት በእኔ ደረጃ ተጨንቀው የሆነ ስለኔ የሆኑ ሰዎች ተሰብስበው እንዴት ሆኖ ነው እንዴት ገብቶ ነው እንዴት ወጥቶ ነው ምናምን ብላችሁ ተጨነቃችሁ። አይዶን ነው ምንም ቃል የለኝም ምንም ማለት ነውና እኔ ያው ማመስገንም አልፈልግም። ያው ለአላህ በሰጠው ነው የሚሻለው እናንተን ነገር። ምክንያቱም እኔ ከምሰጣችሁ ነገር አላህ የሚሰጣችሁ ነገር ይሻላችኋል። ልንገራችሁ ወላሂ ከኔ አንደበት ከምሰሙት ነገር ይልቅ አላህ በህይወታችሁ በቃ ግልብጥብጥ አድርጎ የሚቀይረው ነገር ይሻላችኋል። እና እኔ አላህ በህይወቴ ለኔ ያደረገልኝ ለኔ የሰጠኝ ነገር አለ ከድሮ ጀምሮ ማለት ነው። እና የሰጠኝ ነገር የከለከለኝም ጭምር ነው። መርዝ ሆኖ ህይወቴን ሊያበላሹብኝ እኔ ግን በጣም እየወደድኳቸው ህይወቴ በጣም ያስፈልጉኛል ከሌሉኝ እኮ ሞታለሁ ብዬ ያሰብኳቸው ነገሮች ከህይወቴ ተነቅለው ወጥተው ከተነቀሉ በኋላ አትረፍባቸው አይቻለሁ። እንደዚህ አይነት ነገሮችም ካሉ በህይወቴ ይቀጥል፣ የምከለክለው ነገር የለም፣ ይቀጥል። አላህ በህይወታችን እኛ እንድንወድቅ እኛ እንድንዋረድ እኛ ከመንገዱ እንድንወጣ የሚያደርገንን ነገር ንቅል አድርጎ ያወጣል። እኛ ደግሞ እሱ ንቅል አድርጎ ጽድት አድርጎ ያወጣል። እኛ ደግሞ ያንን ነገር የመቀበል ያንን ነገር የመታገስ ያ ነገር ላይ ያለ መጨናጨን እንዳንነጫነጭ አላህ ሁዳችንን ሰፊ ያድርግልን። አላህ ሁሉ ይህንን ነገር እንድናስብ ያደርጋል። ስለዚህ እንግዲህ እንደነገርኳችሁ እኔ የተደረገልኝ ነገር አይዶን እኔ ለየትኛው ምን ነገር አድርጌ እንደሆነ አላውቅም። ግን አንድ የሚገባኝ ነገር አለ። አላህ ሲሰጥ አይን የለውም። አላህ ሲሰጥ አይን የለውም። እንደ አላህ እናት አሰጥ፣ እንደ አላህ አባት አይሰጥ። ስለዚህ አላህ በቃ ሰጥቶኛል ብዬ ነው ማምነው። በእናንተ በኩል ስለተደረገልኝ ነገር ሁሉ፣ ስለተሰጠኝ ፍቅር፣ ስለተሰጠኝ ክብር፣ ስለተደረጉልኝ ዱዓዎች፣ ስለተደረጉልኝ ሁሉ ነገሮች በቃ አላህ ነው ይሰጥ፣ ሌላ ምንም ነገር የለምና እንደዚህ አይነት በረከት እንደዚህ አይነት ጸጋ አላህ በሁላችንም ህይወት ውስጥ ያምጣልን። ሁላችንም ወደ ህይወታችን የሚመጡ መልካም ነገሮች ማንሰበርባቸው ያድርግልን። አላህ የተሻለ ከፍ የምንልበት እርፍ የምንልበት ሙልት የምንልበት አላህ ያድርግልን። በተረፈ እንግዲህ ሀገራችንን ዓለምን ሰላም ያድርግልን አላህ። እንግዲህ የተቸገሩ ካሉ እንግዲህ አላህ ይድረስላቸው፣ የተከፉ ካሉ እንዲጽናኑ፣ የጎደለባቸው ካሉ እንዲሞላላቸው፣ ነገር የተጣመመባቸው ማቃናት እየፈለጉ ነገር የተጣመመባቸው ካለ አላህ ያቀናላቸው እና አላህ የተሻለውን ነገር በሁላችንም ህይወት ውስጥ ያምጣ። አብሶ ለእናንተ እገሌ ገሌ አይደለም፣ ለኔ ስለኔ ላላችሁ ፍቅር፣ ላላችሁ ክብር፣ ስላላችሁ ነገር ሁሉ
አላህ የተሻለውን ነገር ይስጣችሁ። እንግዲህ ሁላችንም እዚህ የተሰበሰብነው እኔም ለእኔ ጥቅም እናንተም ለእናንተ ጥቅም አይደለም። ያሰባሰበችን አንድ ነገር ናት። እሷ ነገር ደግሞ ምንድነው? እንግዲህ በቻልነው መጠን እቺ ያወቅናትን እውነት ለወገኖቻችን ገልጠን ወደኛ በቃ በቁጥር ከጨመርን እኛ ያገኘትን ነገር ካገኘን ብለን እና እንግዲህ ያው እሱ ላይ ነው እንግዲህ ፎከስ ልናደርግ የምንችለው። ኢንሻአላህ እኔንም አላህ ይርዳኝ። እነዚህ ነገሮች ላይ ፎከስ አድርገን ከዚህ በላይ ለመስራት እንሞክራለን። ለወገኖቻችን አላህ ሂዳያ ይስጣቸው። በመጨረሻ ማለት የምፈልገው ነገር ካለ ምለው ነገር ምንድነው? ያቅሜን ነው። እኔ አልችልም፣ የማልችለውን አልችልም ማለት ሰው ነኝ። ያው ሰው ሊያደርግ የሚችለውን ነገር ብቻ ነው የማደርገውና ምናልባት ፐርሰን ይሄ ትልቅ ህይወት ኖሮ አይደለም ወይ በእድሜም ትልቅ ሆኜ አይደለም፣ ግን ስለ ህይወት ከገባችን ነገር አንፃር ከጃ ህይወት እኮ እቺን ነገር ልናተርፍ እንችላለን ብላችሁ የምታስቡት ነገር ካለ ምናልባት እንደ እህትም ወንዶችም ሆናችሁ እንደ ወንድም እንደምንም ነገር ማለት ነው ስለ ህይወት ባላችሁ ነገር ስለ ሃይማኖትም ሊሆን ይችላል ልታዋዩኝ የምትፈልጉ ሰዎች ካላችሁ በውስጥ መታችሁ ልታወሩኝ ትችላላችሁ። ማገዝ የምችለውን አግዛለሁ። ምናልባት ሌላ ማድረግ የምችለው ነገር ካለ እንግዲህ እናንተ ትነግሩኛላችሁ። ግን በቃ ምስጋና ያንስባችኋል ብዬ ስላሰብኩኝ እኔ ወደ ማመስገኑ ሳይሆን አላህ ለኔ ያደረገልኝን ነገር ለእናንተ ያድርግላችሁ። ያ ነው የምላችሁ። ታጋሽ ልብን አላህ ይስጠን፣ ሆዳችንን ሰፊ ያድርግልን ለማለት ነው። እንግዲህ በጣም ነው ረጅም ያወራሁትና ይጨንቃል ራሱ የወላ ህዝብ ማለት አሰብኩት እንዲህ ፌስ ቱ ፌስ ብንሆን ደግሞ በጣም ከባድ ነው። እዚህ ህዝብ ፊቱ ራሱ ይሄን ያህል ደቂቃ ራሱ አውርቶ ማለት ማውራቱ ራሱ አይዱ ነው የሚመጥነኝ ነገር አይደለም። ግን በቃ አላህ ሲሰጥልኝ ብርቅ ነው እንደ 700 ምናምን ሰው ከዚህም በላይ ላደርግ እችላለሁ። ዋናው አንተን ከፍ ያደርግክ። እኔ ከፈለኩ ሰጣለሁ ይለናል። ለኔ ብቻ አይደለም ለሁላችንም። አላህ ከፍታችንን ደስታችንን ነው የሚፈልገው ወላሂ። እና የዛሬው እንግዲህ የዛሬው ሐሳብ የሚሆነው ነገር ምንድነው? አላህ መስጠት ቢፈልግ የሚከለክለው የለም። አላህ መስጠት ቢፈልግ የሚከለክለው የለም። ጀዛከላህ ኸይር። ሁላችሁንም እንግዲህ አመሰግናለሁ። አላህ ያክብርልኝ። አይ ዶንት ኖ ይሄ ራሱ ያወራሁት ነገር በቂ ሆኖ አይደለም። በኤፒሶድ ከፋፍለነው አንድ 10 ክፍሎች ምናምን ነገር ይዘን እንደዚህ አይነት ሐሳቦች ላይ እንመሰጋገናለን ኢንሻአላህ። ለእናንተ ስለማይበቃችሁ ማለት ነው። ካደረጋችሁት ነገር አንፃር አይደለም፣ ለማድረግ ካላችሁ ሐሳብ አንፃር፣ ካላችሁ ፍላጎት፣ ካላችሁ ፍቅር አንፃር ወላሂ እንደዛ ለመሆን ራሱ በቂ ምክንያት የላችሁ። በቃ ሆናችሁ ያለ ምንም ምክንያትና ታስቀናላችሁ። ወላሂ እኔም እንደናንተ አይነት ልብ ይስጠኝ። አዲስዬ እንግዲህ ኢንተርቪው ያልሽውን ነገር ሌላ ቀን ኢንተርቪው ታደርጊኛለሽ። ይሄንን ለማውራት ነው የፈለኩት። ጀዛከላህ ኸይር። እንዲህ እንደተሰበሰበን አላህ በጀነት ይሰበስበን። በነፃነት ደግሞ የዛን ጊዜ እስቲ ኢንሻአላህ አላህ ፈቅዶ ከተገናኘን ብዙ የምንካፈላቸው ነገሮች አሉ። እዛ እስከምንደርስ ደግሞ በምድርም እስከምንችለው ድረስ ያሉ መልካም ነገሮችን እንካፈላለን። ደስቶችን አብረን እንደሰታለን፣ ሀዘኖችን አብረን እናዝናለን። ለሰዎች ውድቀት እንዳንሆን አላህ ይጠብቀን። الله تسألت على ጀዛከላህ ሀቢቢ አላህ ይጠብቅ። አላህ አንተንም ካሰብከው ደረጃ ያድርስክ ልልክ ፈልጋለሁ። አላህ በእውቀት ላይ እውቀትን በዒልም ላይ ዒልምን ያሰብካቸው ሁሉ ሀጃዎች በሙሉ አላህ Subhanahu Wa Ta'ala ያሳካልክ ሀቢቢ። ወላሂ ዱዓ ስናደርግልክ ነበረ። አላህ በሚያውቀው ነው። አላህ ያውቃል። አላህና እኛ ነን የምናውቀው ውስጣችንን እና አላህ ካሰብከው ደረጃ ያድርስህ። ወላሂ ነገሮች ተስተካክለውልክ ሁሉ እስካይከ በጣም ጓጉቻለሁ። ወላሂ አላህ ሪዝቅን ለጋሽ ነውና አላህ ላንተ ያሰበውን በሙሉ አንተም ያሰብከውን በሙሉ ሪዝቅን ይስጥክ። አላህ ይጠብቅህ ሀቢቢ። ለአላህ ብዬ እወድሃለሁ። ሁሉም ለአላህ ብለው ይወዱካል። አይ ቲንክ አላህ ይጠብቅህ ሀቢቢ። አሚን አሚን ብያለሁ። ያው እኔም ለእናንተ መወደድ ያንሳልና አሁን ለአላህ ብዬ ነው የምወዳችሁ ሁላችሁም። ኩራት ነው እናንተ መሀል ራሱ መገኘቱ ማለት ኩራት። እውነት አይ ዶንት ኖ እኔ በጣም ነው ማዝነው እዚህ ባህል ላይ ለሌሉ ሰዎች ማለት ይሆን አለ ግን ቦታ ማለት ከዚህ ሌላ ቦታ አለ
ይሄ የሚያስቆራ የሚያስደስት የሆነ ብለሲንግ መባረክን የሚያሰማ ስሜት አይሩን አለ። እኔ እንጂ እኔ አላውቅም። እኔ በህይወቴ እንደዚህ አይነት ጥርቅም ውስጥ ራሴን አገኘዋለሁ ብዬ አስቤ አላውቅም። ግን በቃ አላህ ሲሰጥ እንደዚህ ነው፣ አይን የለውም። ስለዚህ አሚን ብያለሁ። ጀዛከላህ ኸይር ነብዩ። እና እኔ አሁን ማወራት አልችልም፣ ስሜት እያደረጋችሁኝና የምመርቁኝ ሰዎች ካላችሁ ኮመንት ላይ መልስላችኋለሁ። እንደምንም ብዬ ነው እስካሁን ያለሁት። ቀጥሉ፣ በቃ አዲስ ካለሽ ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጃ ወንድማችን ማሻአላህ ተባረከ الرحمن ከቅድም ጀምሮ የምትናገራቸው እያንዳንዱ ነገር በጣም ደስ ይላል። ያኒ አልহামዱሊላህ አላህ ሲወድቅ የማታውቀውን ሰው ሁሉ ይልክልሃል። እንኳን እንደዚህ ቋንቋክን እያወቁ አንተ የምትናገረውን እየተረዱ ሳይሆን ቋንቋክን የማያውቁ አንተም ስለምን ያወራህ እንዳለ የማያውቁ ግን ላ ኢላሃ ኢላላህ ብቻ አንተን የሚያስተሳስራችሁን ሁሉ አላህ ይልክልሃል። እና ማሻአላህ ሰውን ያላመሰገነ ደግሞ አላህን አያመሰግንምና ጀዛከላህ አልፍ ኸይር። እናንተም ለአላህ ብላችሁ የምትወዱት አላህ ሁላችሁን የሚደራችሁ ኮሜንት ስር በጣም ብዙዎቹ ማሻአላህ ፍቅራቸውን እየገለጹልህ ነው። ይሄ ከአላህ መሐባ ውጪ ምንም የሚባለው ነገር የለም። አላህ ሲወድህ ነው ሰውን እንደዚህ የሚልክልህ። አላህ ሲወድህ ነው ምድር ሰማዩ የምትወድህ። አላህ ሲወድህ ነው ከውኑ ላይ ሁሉ ያለውን የሚወድክና አላህ ይጠብቅክ። ያንተን ውስጥህን የሚያውቀው ደግሞ አላህ ነውና ላንተ የሆነውን ኸይረኛው መንገድ ሁሉ አላህ ይክፈትልህ የምትጠነክርበትን እና ካንተ ጎን የምትሆነውን ለዲን የምታበረታታ ከጎንህ አላህ Subhanahu Wa Ta'ala ያምጣ። እና ኢንሻአላህ ከጎንህ ነን እኛ በዱዓይም ሰው በሚችለው አይደለ ሰው በሚችለው ነው ሰው ጋር የሚቆመው። እኛም በመንችለው ሁላችሁም ሰላምት የሆናችሁ ወንድሞቼ እህቶቼ እንዲሁም ሙስሊም ሆናችሁ በሁሉም ነገር አብረነን። ምክንያቱም ሙስሊም ማለት እህትና ወንድሞች ነን። ሙስሊም ማለት በቋንቋ ብንለይ በተለያየ በከለራችን ብንለይ ኢትዮጵያ ውስጥ ያለ ሙስሊም አሜሪካ ውስጥ ያለ ሙስሊም ላ ኢላሃ ኢላላህ አንድ ያረጋቸዋል። እና የሃ ገመድ ደግሞ ማለት ነው ከያዝን አይበጠስም። ጠንካራው ገመድ ዓለም ላይ የላ ኢላሃ ኢላላህ ገመድ ነውና ያንን ገመድን አላህ ያሳወቀን ውስጣችንን አላህ እንባትን ከውስጣችን እንዲበቅል ያደረገልን አላህ اللهم لك الحمد። አንተም በርታ። ምንም አይነት ነገር ብዙ ነገር ስላሳለፍክ ምንም አይነት ነገር ቢመጣ ያ ጠንካራ የሆነውን ልብ የሁሉንም መቀበያ ሰብር ያለውን ልብ አላህ Subhanahu Wa Ta'ala ለሁላችሁም ይስጣችሁ። ቤተሰቦቻችሁንም እናንተ የገባችሁን ኑር እና እናንተ የተቀበላችሁትን ኑር ለቤተሰቦቻችሁ አላህ ቤት በራቸውን ከፍቶ የያንዳንዳችሁም ቤት አንኳክቶ ይግባ። ይሄ ላ ኢላሃ ኢላላህ ቃል ማለት ነው የሁላችሁም ቤት አንኳክቶ ይግባ። አላህ Subhanahu Wa Ta'ala ለሱ ምንም ነገር ቀላል ነው። ለአላህ ሁሉ ነገር ቀላል ነው። አልহামዱሊላህ ረብል ዓለሚን አልহামዱሊላህ على نعمة الإسلام والحمد لله ለዚህ ኑር ለሆነው ስንበላ ስንጠጣ ለሁሉም ነገር ስንተኛ ስንነሳ ለሁሉም ነገር ሱአላችን ጀዋብ ያለውን እስልምና ለሰጠን አላህ اللهم لك الحمد። ይሄንን መስመር ውስጥ አንድ አርጎን ዛሬ እንደዚህ እንድንነጋገር አንዳችንን አክብረን አከሌኮ እንደዚህ ነው አከሌ እንደዚህ ነው ብሎ ይሄን ማስተዋልነትን ራሱ ለሰጠን አላህ ይሄ አከሌ ወንድሜ ነው የአኺራ ወንድሜ ነው በመጥፎ ሳይሆን በኸይር ነገር ያሰብን አንዱ በቃ አለ አይደል አላህ ብሎ ሲቻኮል وفي ذلك فليتنافس المتنافسون لمن لزاج لتلق جنة لزاج لله سبحانه وتعالى كبر سنل لله سبحانه وتعالى محبة لماغنيت كلهم كيشون زاري اني علኝ اني غردالو اني بدعاي اني ለሌላ ነገር አይደለም والله ለሌላ ነገር አይደለም። ይሄ እስልምና ማለት ነው ለሌላ ነገር አይደለም። ለላ ኢላሃ ኢላላህ ለዛ አላህ ለፈጠረን እኛ ዛሬ ላይ እየጓጓን ያለ ነው የአላህን ነገር عز وجل ፊት ለማየት ነው። የአላህን ትልቅነት يعني ዛሬ የሰማነውን ዛሬ በغيب ያመነውን ነገር ነገ አላህ Subhanahu Wa Ta'ala ጀህረን እንድናየው አላህን ፍለፊትን እንድናየው ከመናረጋቸው ግጉቶች ውስጥ አንዱ ስለሆነ አላህ ለዛ ለተመኛችሁለት ለዛ ላወጣችሁለት ሰደቃ ማለት ነው አላህ ይተካላችሁ። ሰደቃኮ ከምንም ነገር አለ አይደለም እናንተ ኸይርን ነገር የምትሰሩት ነገር ከኪሳችሁ አይጎልም። እንደውም በል በረካ ያለው በል ይጨምራል በል እንደውም
يعني يكثر اوكي እና جزاكم الله الف خير ወንድማችን በርታ ምንም አይነት ነገር እንትን እንዳይልክ ያው ነው ሁላችንም ለአላህ ብለን እንወዳችኋለን ሁላችንም جزاكم الله السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته علي ندينا ندينا شو الحمد لله جا ندينا السلام عليكم جا عليشا وعليكم السلام ورحمة الله ندينا طبعا الحمد لله الله حبيبي أنت نتفو عربك سلكن انت بلاوال دول بقى الله لكن سلام بيالله أتصفى الله الله إن شاء الله السلام عليكم ورحمة الله وبركاته ولا يودس بلونيا إيش يعني مدرس بلونيا አዲስ ራስሽን ትልቁ ላይ አድርጊ ታታቢ ደረግ የተቆራረጠ ስለሆነ ሐሳብ ያላችሁ ሰዎች ካሉ በቃ ሐሳብ እንትን ይበሉ አንቺም ወደ እንትኑ ግቢ ያው በቃ ግራ ገባች እሺ ያንዳንድሽ እንወድሻለን ላላ ብዬ ወዳለሁ ጃዬ ለኔ ላይ ከብራዘርና ትንሽ ወንድሜ አድርጊ ስለማየው I don't know ምን ብዬ ዲፋይን እንደማደርገው ወንድሜ ዘመዴ like ከማቀው ከስልምና ከመጣሁት close enough እንደ ልጄ እንደ I don't know እንዴት ክላሲፋይ እንደ ብዙ አንደርስታንድ ስለማያደርገኝ ሊሆን ይችላል ያ ብዙ ሁሉ ነገር እንትን ማለት ይችላል because he's very close not open minded ለሰለሙ ሰዎች አብሶ ልቡ ሁሉ ጊዜ ድንግጥ የሚል ሰው ከመሆኑ አንፃር just positive outcome ለሙስሊም ኮሚኒቲ ያለው ከኖሩት ይልቅ still ለእስልምና ከፊት ሆኖ መቅደሙ ምናምን እያለፈበት ያለው የራሱን ስትራግሎች እንዳሉ ሆኖ ምናምን እና like it's amazing still እየሰማነው ያለው ነገር ለአላህ ላለ ፍቅርና ጽናቱን ስለሆነ ረጅም ጊዜም ቢሆንም ካየንጃ welcome back እንኳን ተመለስክ ዳይ ወደ ስራ ወደ ሰም እስልምና ሁሉንም እንግዲህ ሙስሊም በሙስሊም አድርገውና like ኮሚኒቲውን አብረን እንሰግድ እንሆናለን ማለት ነው ብዙዎቻችን ለአላህ ብለን ነው ሌላ ምንም ጌን የለንም እዚህ አውትካም ምንም አይደለም እዚህ ምድር ላይ እኔ አሁን ዛሬ ላይ ባር አለፍኩኝ ነው ግን ሞሮፍ ነው ወደ ዘለቂታ ቀደም የሚሳቅ ሲል የነበረው ስሜት ገብቶኛል ነው whatever ብታወጣለት ስለዛ at the end ለምትገናኘው ወገነ ላንተ መጨረሻ ላይ ምንስ ብትሆንለት you know whatever the cost ብታወጣ ብታቀፍ support ብታረግ ብትተዛዘን ሐሳብ ብትለግስ ነው ለዛ ሰው የዚህ ምድርን አይደለም በዛም ለካ ይቀጥላል you know እንረሳዋለን ስትል እንዘናጋለን ሶ ጃን ሳይው እዛ ጋር መመገናኘው at least ቅድም አንተም ስትል ነበር ፊትህን አናቀው ማን ትምሰል ማን አናቀም ህይወት ማን ይሁን ያታናቀም ግን ስትራግል እንደ ስትራግላችን ህይወት እንደ ህይወታችን አድርገን እኔንም እንደ እህትነት ምናምን እንደ ፋሚሊ የምትቀይ ማንንም ስለሆንኩ አይደለም ከዛማ ሙስሊም ከእስልምናም ሙስሊም በመሆናችን ነው ግን የበለጠ ይገባኝ አደ ኤንድ ጎሉም እንደዛ እንገናኛለን ለካ እዚህ ላይ ባልመቻቹ አደ ኤንድም እዛ ለካ ተመችንም ነበር እንባባላለን ነው አትሊስት ግን ፎር ቼንጅ እኔ በጣም የምመቻቸው ሰዎችን በደንብ እንድመቻቸው ወስኛለሁ በደንብ ማድረግ ያለብኝን ፍቅር ለካ በደንብ እየገለጽኩ ለካ አይደለም ነው for those people who love me እዚህ ላይ አትሊስት ምድር ላይ በጣም the worst ቦታ በመነለው በመፈተኛ ቦታችን ላይ like እዚህ ትንፋሽ እንኳን በሚያሳጣ በህይወት ላይ በጣም ሰፊኬት በመናረግበት ጭንቅ መከራ ባለን ሰዓት ላይ መዋደዳችን ነው at the end ስንሄድ ያላህን ፊት አይተን ከሚያዩትም አልሆነን እናንተ የጀነት ናችሁ ስንባል እውነት ተዋደን ነበር ወይስ ለማስመሰል ነበር ምንዋደደው ወይስ ላይ እውነት ተዋደናል አንተ ስንል አላህዬ ስንል እውነት ወይስ እንደ ግሩፕ ሜንታሊቲ የሆነ የግሩፕ ነው ወደድ ነው ስለዚህ ለአላህ ብለን ከተዋደድ የእውነት ተዋደዱ like የሆነ ሩብና ለነገሩ ብዙዎቻችን ፈጣሪንም በሩብ የሚያያለ ፈጣሪንም ማይ ሩብ ማየት የሚፈልግ ሊኖር ስለሚችል አልፈልግ እኔ ግን ሙሉ ማየት ስለምፈልግ አትሊስት መማር የምፈልገው ሙሉ ነገር መስጠት ነው ሙሉ ጊዜያችሁን ሙሉ ፍቅራችሁን ሙሉ ህይወታችሁ መስጠት ነውና አትሊስት በመድረም ላይ በጣም ወዳችሁ ሰዎች የሆነት ወዳችሁ ድንገት ባንተያይ ድጋሚ ባላያችሁ እንኳን የሆነት የህይወቴን መስመር ካመጡኝ የምላቸው ሰዎች አሉ like ጃንደኛው ነው ያሲኑ አለ ስሚዝ አለ like who else ብዙ አሉ እንደዚህ ብዬ ጠርቼ ማልጠቅሳቸው ወደ እስልምና እንድመጣ ከመጣውን በኋላ መልካቸውን ሳይቀይሩ still በዛው መልካቸው still ያደረጉ
ከምንም በላይ ደግሞ የሚደንቀኝ አዳዲስ ማቃቸዋል ኒሃው አለች አንኑሽ ብድሮም ጀምሯል ነቢሉ አለ አሁን የመጣችሁታችን እናንተ the whole community easily እንደዚህ ሊስት ብናረገው የሚበቃ አይደለም ከዚህ ያሳያችሁን ያላችሁ ፍቅር መታሳዩ መተባበር መታሳዩት ነገር ለኔ ብላችሁ እንዳልሆነ እስቲ መስጂድ እናሰራ ስላችሁ ኦኬ ብላችሁ ሮጣችሁ የምታወጡት እንደገና ደግሞ ላይክ እስቲ መድረሳ ተከፍቷል እናግዝ ብለው ሐሳብ ሲያመጡልኝ ያላችሁን ከአረብ ሀገር በስደት በባህር የተሰደዳችሁትን ሮጣችሁ ላይክ እኔ ማንንም የትናንትና የሰለምኩኝ ነኝ ግን ለአላህ ብላችሁ አዲስ የምትለው ነገር ላይ ጥሩ ነገሮች ላይ እንካፍ ትሮጣላችሁ ለጥሩ ነገር ነው ያ ነገር የምታስተምሩኝ ነገ ላይ እኔም ጥሩ እንደሆነ ነው ነገ ላይ ኃላፊነት ነውና አመሰግናለሁ ለሁሉም ነገር ጃዬ ፐርሰናሊ አስፈዩ በጣም ነው ማመሰግነው ለቀና ልብ ቢደረግልህ ምንም ነገር አንሶብሰ እንደውም እኛ በነበረው ነገር ልናጣህ አንፈልግም whatever still the whole community I think ያንን የኔን ስሜት ይጋራዋልና ያንን ነው ልናደርግ ይቻላል ሌላ አይደለም እውነት ለኛ ኮንኮው ፍቅርና ትግስት ላለህ ትትና ያን ነገር ይላል አላህ ብለ የሄድክበት ነገር ሁለት ቃል ተናግረ የሰው ልብ መክፈት መቻል ያ ኮምፎርት ለሰዎች መስጠት ትንሽ ከትልቅ ሚሊየንስ ቢከፈል ሰዎችን ያንን ሚስ የሚያረጉታል at least two words የሰዎች ሁለት መስመር ቃላት የሰው ልብ ያረሰርሳል you know like that comfort አንዳንዴ ያለ አይደል አዲ I'm here for you አለውልሽ የሚባለው ቃል ትልቅ ዋጋ because ብር ኖሮኝ የምታረግበት የትም ትጥለዋለህ just a paper you know like literally a system ነው ይሄ ሲስተም ኦሬዲ የተዘረጋብን ዛሬ አንዱ እንዲወድቅ አንዱ እንዲነሳ አንዱና በቃ በዛ ሲስተም ምድር ላይ ያለውን ህይወታችንን ሰፈር ልናረግ በቃ ሞር ሰፈር እንድናረግ ሄዴክ የሚሆንብን ነገር ግን ያቺ ቃል መስማት ከሰዎች ተናፍቃላችሁ የነበርኩትበትንም ሰዓት ስለምታቀው ገና ሰልማችሁ ሁሉም ሰው በሚሸሻችሁ ሁሉም ሰው ደና ሁኚ ብለው በሚሰናበታችሁ ሰዓት I'm here for you እንደህት ሚል ቃል መስማት እንደ ሙስሊም መስማት ትልቅ ኮምፎርት ነውና ያንን ቃልህን ለብዙ ሰዎች ሊናፍቁት ይችላሉና አላህ ይጠብቅህ በርታልን ከሁሉ ነገር በላይ ደግሞ ያው የፍቅር ያለ ፍቅር ውስጥ ስላለ ለሰዎች በማይገባቸው ቋንቋ አንተ የገባህ ነገር አለና እሱን ይጠብቅልህ because none of it matter ብዙዎቹ ነገሮች ማተር ያደርጉ እኔ አንተን የተረዳው መንገድ አለ እዛ ውስጥ ሰርስሮ የገባው ያ ሙስሊሙ ጃል በጣም በደም ሲንኪን ያደረገው እኔ ምረዳውና ያንን ነው አላህ ይጠብቅ በዛው ስቲክ አድርገን መጨረሻ በጀነት የምንገናኝ አድርገን ድንገት ከዛሬ ወዲያ እንኳን ባታየኝ እንኳን አመሰግናለሁ ለማለት ያህል ነው thank you okay እና እንደዚህ መናገርም ድፍረት ከሰጡኝ ሰዎች መሃል መባል ጃ ነው like አልኩ አንድ ነገር ብቻ አልኩ አይነት ስሜት እንዲሰሙ ያለ like is there and time ምትሉት እስልምና ለካ ሰልመንም ለካ like መውቶ መናገር እስልምናው ማሳየት ውበት እንዳለው ብዙ ከማቃቸው ከሰለሙ ጓደኞቼ ጃን እዚህ ሰልሜ አይደለም ማቀው ከመስለሜ በፊት ነው ማቀውና እንደሱ ከመስለሜ በፊት ማቃቸው ሰዎች አሉ ግን እሱ still በዛው ውበቱ በዛው ህይወቱ በዛው ያሳየ ለካ እኔ ማክን ፎሎ ዳር ስቴፕ መደበቅ መከለል አያስፈልገኝም like ወደ እስልምና ብመጣም ሞር ህይወቴ መገለጥ ይችላል ያለ መሸማቀቅ ያለ ማፈር ፍለፊት መናገር ይቻላል ብሎ እሱ ባይመስለው ለኔ ግን ያስተማረኝ ነገር ያንን ነውና thank you so much አሁንም በድጋሚ ሌሎቻችሁ አሰላም አለይኩም ወደ ትዛዝ ወደ ስራችን እንግባ